አንዳንድ ክርስቲያኖች ምን አሰቡ? ባክ ኢየሱስን ማመን ለየትኛው ህይወት ነው የሚጠቅመው? አቤት! ምክንያቱም ስብከቱ ነው። ስብከቱ ምን ይላል? ኢየሱስን ስታመን ትከብራለህ፣ ትገሰግሳለህ፣ ያምርብሃል፣ በቃ ምናምን መዝሙሩም ሁሉ አምሮብናል፣ በቤት ምናምን ነው፣ በቃ በሞገስ ትወጣለህ፣ በሞገስ ትገባለህ፣ ጎተራ ይሞላል፣ በዋቃ ይሞላል ምናምን ሆነ። አመቱን ሁሉ ስብከቱ እሱ። ከዛ በኋላ ከሙታን ትንሣኤ በኋላ ኦር ከቅዱሳን ካንቀላፉ ሰዎች ትንሣኤ በኋላ ስላለ ህይወት እንደሆነ ኢየሱስ ምናምነው እሱ ነገር እየጠፋ መጣ። መዝሙሩ ሁሉ መሬታዊ ሆነ፣ ጸሎቱ ሁሉ ምድራዊ ሆነ፣ ትንቢቱ ሁሉ ምድራዊ ሆነ። አስፈሪው ነገር አባላት በሙሉ ያንን ፈላጊ ሆኑ። በጣም የሚያስፈራው እንደሆነ ታውቃለህ? በምድር ነገር ላይ ብቻ ሁሌ ስብከት፣ ሙቀት፣ አይዞሽ ትወጫለሽ፣ ትገሰግሻለሽ፣ ጠላትሽ ተመታ እንትንሽ ምናምን ይኸው በቃ ምን ሰማው ብቻ ሲሆንና ሰዎችም ጌታን የሚቀበሉበት ወንጌል እሱ ሲሆን ወይኔ በቃ ታምኛለሽ፣ ድህነት ተራገፈ፣ ጌታን ተቀበይ፣ እቀበላለሁ። ለምን ድህነት ላራግፍ? ተበላን። ማህበሩ እንደዛ የሆነ ቁጥሩ ሰው ከቤት ሲመጣ ሰማይን አፍቆ መጪውን ሕይወት አስቦ በላይ ያለውን የእግዚአብሔርን ልጅ ተጠምቶ ሳይሆን የመሬቱን ነገር ብቻ ለማስተካከል ሆነ። ቆሮንቶስ ቤተክርስቲያን ውስጥ ዛት ሚንስ በዚህ ዘመን የምንሰማው ወንጌል ቆሮንቶስ ውስጥም ተጀመረ። ጳውሎስ በቁሙ እያለ ሳይሞት፣ አሁን እንኳን ሞቷል። ስለዚህ እንግዲህ እኛም ዝም ብለን እንደ ቁራ ነው ምንጮው የሚሰማን ካገኘ። ግን ይሄ ሆነ። በቃ መሬት ለመሬት ነው ስብከቱ፣ መሬት ለመሬት ነው። በኢየሱስም በሚል ማሰሪያ ይታሰራል። ትንቢቱ መሬታዊ ነው። ሁሉ ነገር መሬታዊ ነው። ምድሩን በቃ የመሬቱን ነገር ማስተካከል፣ ኑሮ፣ ኢኮኖሚ፣ ጤና እዚህ መሬት ላይ ሁሉ ጊዜ አለ እኮ የጸሎት ፕሮግራም። ጸሎት ላይ እንደዛ ነው። ድሮም ጸሎት ላይ መቼስ መስቀል ላይ ለኔ ሞታሃል ደም ፈሷል አንልም። ጸሎት ላይ የመሬት ጉዳይ ነው እንጸልያለን፣ የምድሩ ጉዳይ ነው እንጸልያለን። አንዳንዱ ሰው የጸሎት ፕሮግራሙንም የጌታ እራት ሊያደርገው ያስብ ይሆናል። እሱም ልክ አይደለም። እስቲ አስብ፣ የጸሎት ፕሮግራም ላይ ትዝ ይለኛል ያመድኔ በእንጨት ላይ የሞተው ስለኔ። ይሄ የጸሎት ፕሮግራም አይደለም። ጸሎት ልመና ነው፣ ውስጡ ምልጃ ነው። ውስጡ ያለው ጸሎት ልመናና ምልጃ ነው። ስጠኝ አድርግልኝ። ግን ወንጌል እሱ አይደለም። አምልኮም ይባልም አለ። አምልኮም እሱ አይደለም። አምልኮ ራበህ አራበህ፣ ጠማህ አልጠማህ ይመለካል። ጸሎት ግን ብዙ ጥያቄዎች አሉበት። እሱ ጸሎት ፕሮግራም። ቸርች ግን ሁሌ ስንመጣ በጸሎት ፕሮግራም ላይ የሚፈጸመው ሙሉ ፕሮግራሙ እሱ ሲሆን እግዚአብሔር ቢርበንም መመለክ የሚገባውን ቢጠማንም ባይሳካልንም ብንዋረድም ያለንን ቢቀማም ቢወስድብንም የሚመለከው መሆኑን እሱን በመርሳት ስብከቱ መሬታዊ፣ ትንቢቱ መሬታዊ፣ ሰው ይላኛውን ረሳ። በቃ የሚወጣውም ሰው ድሮኔ ዛሬ 3 ዓመት ምበላው አጥቼ ነበረ፣ እንደዚህ ነበርኩኝ፣ ጌታን ተቀበልኩኝ፣ አሁን 3 ፎቅ ቤት ሰራሁኝ፣ ሃሌሉያ ጌታን አመስግኑ። እኔ ከጸለይኩልሽ በኋላ ነው ቤቱን የሰራሽው። የእግዚአብሔር ሰው ሃሌሉያ። አሁንም 5000 ያዛችሁ ወደፊት ትመጣላችሁ፣ ጸልይላችኋል። በቃ እንደዚህ ብቻ ሆነ። አሁን በቅርብ ወደዚህ ሚዛን አልፎ ሰው ወንጌል ሊሰብክ መስሎሃል? እንዲያና ነው ይዘው ወንጌል ስርጭት። ከዛስ 2 ከረጢት ሙሉ እቺ አንዳንድ ብር ሳንቲሟን 2 ከረጢት ሙሉ አንዳንድ ብር እቺ ሳንቲሟ ብረቱ ከዛ ይዘው ሄዱ። ለድሃ የሚሰጡ መስሎህ ነው። ከዛ በኋላ ኮንፈረንሱ ላይ ይሄ ሳንቲም የተጸለየበት ነው፣ ጸለየንበታል፣ የተቀባ ነው እና አንዷን ሳንቲም በ200 ብር ነው የምትገዟት። ከምሬ እነዚህ ነው። አሁን እዚህ ራሱ እንዲሳወራ የሚናደዳል። የሌቦች ደጋፊ። እነዚህ ወንጌላውያን አይደሉም፣ ሌቦች ናቸው፣ ዘራፊዎች ናቸው፣ ቀማኞች ናቸው፣ በሕግ መጠየቅ የሚገባቸው ናቸው። ጊዜው የኛ ስለሆነ ነው ያልተጠየቀው። ወንጀል እኮ ነው።
በሁለት ሰው በቃ ምስኪን መከራውን በልቶ ቡና ለቅሞ የሰበሰበውን ብር 200 ብር 1 ሳንቲም ሁለት ደግሞ የተባለው እችን ሳንቲም በ200 ብር ትገዛላችሁ እንዳትጠቀሙባት ቤት ቁጭ አድርጓት ብር ታመጣለች። ይሄ ማለት እኔ ልጅ እያለሁ ድሮ እሰማለሁ። የሰፈር ጠንቋዎች አሉ፣ የመንደር ጠንቋዎች አሉ፣ እናት ጠንቋዎች አሉ፣ አባት ጠንቋዎች አሉ። ዝም ብሎ የድሮ ሰው ሁሉም ጠንቋይ ነው እና የያቀሙን ይጠነቁላል። ደረጃ አለው ግን ከዛ ምን ያደርጋሉ? የሆነች ሳንቲም እቺ እጣን ምንድነች እጣን የሚያዘዋ አገልግል እሷ ውስጥ ይቀመጣል። እጣኑ አጥቁሮት የድሮ ስሙኒ ጥቁር ሆኖ አይገዛበትም። ልጅም እዛ ጋር አይደርስም፣ ከነካው ይቀወራል፣ ብር ያመጣል ብለው ማለት እሱ እኮ ነው። በምን ታጀበ? የኃጢአት ስርየቴን ባገኘሁበት በኢየሱስ ስም አንዳንድ ብር በ200 ብር ይሸጥልሃል። አንተ የነሱ ደጋፊ ነህ፣ ከነሱ ጋር ታሟሙቃለህ፣ እኛን ትኮንናለህ። ሌቦች ናቸው፣ ቀማኞች ናቸው፣ ዘራፊዎች ናቸው። የመርካቶ ሌባ እንኳን እንዲያርጉ አያጭበረብርም። የመርካቶ ሌባ በኢየሱስ ስም አይሰርቅም፣ በራሱ ስም ነው የሚሰርቀው። ከተያዘም ራሱ ሂሳቡን ይከፍላል፣ ከተደበደበም ራሱን። በኢየሱስ ስም አይሰርቅም። ህዝብ ሙልጭ 2 ከረጢት አስብ። ቢያንስ እኮ እነዚህ ሰዎች በዚህና በዚህ ጆንያ 5000 ብር እንኳን ቢሆን ያዙት በ200 ምታው ቀላል ሰሩ እንዴ? እንደሄደ መኪናቸውን ይገዛሉ። እግዚአብሔር ያባላቸው። አይስማሙ። ድሮም ሌባ ሲሰርቅ ነው የሚስማማ፣ ሲከፋፈል መጣላቱ አይቀር። ያጣላቸው እግዚአብሔር እውነት ግፍ። ከዛ በኋላ ነግሬያቸዋለሁ። ይሄን አሜት መቼ ነው? ከዛ እውነቴን እኮ ነላችሁ። ከዛ ከዚህ ይዞ የሄደው ልጅ ይሄ ድምጽ መሳሪያውን ይዞ ሄደው ኦርቶዶክስ ነው። እዛ ቁጭ ብሎ ይሄን ጉድ ሚያው እግዚአብሔር ይርዳው፣ እንዴት ወደ ወንጌል እንደሚመጣ አላውቅ። ከዛ በኋላ ሳንቲሙ አለቀ። የተንጠባጠቡ እናቶች ፕሮግራም ሊያልቅ አካባቢ ብር ይዘው መጥተው የለም የቀረ ሳንቲም የለም ሲሉ ልጁ ዞር አለና 2 ሳንቲም ከኪሱ አውጥቶ እዛችሁ ሸቀለ ማለት ነው። ይሄ ልጅ ቤቱ ሲገባ ምን እንደሚያስበው ጴንጤ ለካ እንደዚህች ነው በቃ አንዷን በ200 ጌታ ሆይ እኔንም እነሱንም ምሕረት አድርግልኝ። ኧረ ያስፈራል። በኢየሱስ ከባድ ነው። ይቅርታ አድርግልን፣ ምሕረት አድርግልን። ጳውሎስ ምን አለ? ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ። አሁን ትንሣኤ ሙታን የለም። ለምንድን ነው ግን እንደዛ ያሉት? ታዲያ እነዚህ ሰዎች ትንሣኤ ሙታን የለም፣ መጪ ህይወት የለም፣ ከመቃብር ተነስተን አንሄድም፣ ታዲያ ቸርች ምን ሰበሰባቸው? ቸርች ለምን መጣው ሲባል ይሄው አሁን ሰው ቸርች የሚመጣበት ምክንያት ምን? ቁጥር 19 ምን ይላል? ቁጥር 19 መጀመሪያ 19 ላይ ጠቅ አርጓቸው ነው ወደ ቁጥር 20 የሚሄደው። ለምንድን ነው ታዲያ ቸርቹን የሞሉት ቆሮንቶሶች? ቁጥር 19 በዚህች ህይወት ብቻ ክርስቶስን ተስፋ ያደረግን ከሆነ ከሰው ሁሉ ይልቅ ምስኪኖች ነን። በየትኛው ህይወት? ክርስቶስን ተስፋ አድርገው ቸርቹን የሞሉት ለየትኛው ህይወት ነው? ለየትኛው? ለዚች ትሄዳል፣ ትጠረምሳል። የመግነን ዓመት ነው፣ የመውጣት ዓመት ነው። በዚህች ህይወት ብቻ ክርስቶስን ተስፋ ያደረግነው ከሆነ ከሰው ሁሉ ይልቅ ምኖች ነን? ምስኪኖች ነን። then we are of all people most miserable። እውነት እኮ ነው። ሚዘራብል ምን እንደሆነ ታውቃለህ? ግራ የገባው ኮንፊውዝድ ምስኪን ግን ይሄን ይዞ ሄደ። ላይፍ ሚዘራብል፣ ኑሮ ሚዘራብል። ክርስቶስን ደናነ ጌታ ይባረክ። ለምንድን ነው የሚሄደው? ይሄው መንገዱን ሁሉ ሄደ ፈዛዛ። ይሄው መንገድ ላይ የሚሄደው ፈዛዛ። እውነቴን ነው። ባይብል ሚዘራብል የሚለው እሱ። ለምን ኢየሱስ ምንለውን ነገር ሁሉ ብለን ስንሰማ ስለ መሬት ነው፣ ስለ መሬት ነው። እንኳን አንዳንዱ ብልጣብልጥ በዛ መንገድ ሄዶ ይሳካለታል። ይሄ የሰፈር
ህዝቡ ብቻ አይደለም የሰፈሩ ነቢያት ራሳቸው ምስኪን ሆነዋል፣ ሚዘራብል ሆነዋል። ምስኪን ሆነው አሁን እኮ መንገድ ላይ አስቆመው ሁሉ አምጣም ይልህ ነብይ ነው ያለ። እውነት ያው አንዲት እናት እዚሁ መሐላችን አሉ። አንድ እናት በቀደም እየመሰከሩልኝ ነበር። ድሮ የሆነ ቸርች ነበሩና የዛ ቸርች ነብይት ነች። መንገድ ላይ ያገኘች ደህና ፈልግሻለሁ ጌታ ብላ ኮርነር ላይ ወሰደቻቸው። ይኸው ምስክር መሐላችን አሉ። ኮርነር ወሰደችኝ አሉ። እኔ አይኔ ተከፍቷል አሉ። ከወሰደችኝና እግዚአብሔር እንዲህ ይልሻል፣ ምን ቦርሳሽ ውስጥ ብር ይዘሻል እና ያን ብር ለባሪያዬ ስጫት ይልሻል። ይሄ ማለት ኮርነር ጋር ወስዶ ሃንግ ከሚሰራ ሰውዬ አይደለም። በምንድን የሚለየው እውነት ይኸው እዚህ ያሉ እናት ሃንግ ልሰራቸው በማንስ የኃጢአቴን ስርየት ባገኘውበት እናታችን የገባቸው ናቸው። አይናቸው ተከፍቷል። ይኸውልሽ ልጄ ቦርሳቸውን ከፍተው አንቺ ያልሽው ብር እዚህ ውስጥ የለም እና እግዚአብሔር ደግሞ አላከሽ። እነዚህ ነቢያት ምን ሆኖ ነው እዚህ ደረሱ? ሞከሩ፣ እድሜም ገፋ፣ ምንም ገፋ፣ ኪስ የለም። ከዛስ እንዲህ ያረጉ ማይመስከብ ሚዘራብል ላይፍ። ለዚህ ምድር ብቻ ክርስቶስን ተስፋ አድርገን ከሆነ ቸርች የሞላ ነው። ከሰው ሁሉ ይልቅ፣ ከአይሁዲ ይልቅ፣ ከሂንዱ ይልቅ ምስኪኖች እና ትንሣኤ የክርስትና ቁልፍ ትምህርት። ከሞት ቀጥሎ ህይወት፣ ከመቃብር ባሻገር ትንሣኤ የክርስትና ስብከት ነው፣ ትልቁ ትምህርት ነው። ከ12 ጀምር ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ግን ከናንተ አንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? እና ቸርች ታዲያ ለምን እንደሚመጡት ነው ጳውሎስ። ቸርች ማጠለቀ ቸርች ውስጥ እነሱ ናቸው። ሻራ ማሳ ካላባዲያስ ቆሮንቶስ በልሳን አንደኛ ነው ታውቃላችሁ። ውራ ማሳ ሻታታታ ከዛስ እዚሁ ነው ምን በላው አሜን ተበላለ። የመብላት አመት ነው። እዚሁ ነው ምን ጠጣው አቤት ትጠጫለሽ አሜን። ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን የለም የሚሉት ትምህርት የተገናኘው ከምን ጋር ነው? ክርስቶስን ከምን ህይወት ጋር ከማገናኘት የምድሩን ነገር ብቻ ከመፈለግ ጋር የተገናኘ ተዘዋዋሪ ትምህርቱ ትንሣኤ ሙታን ከዚህ በኋላ ህይወት የለም እንደማለት ስለሆነ ቀጥለው ትንሣኤ ሙታንስ ከሌለ አሁን ወደ አደገኛ ነገር ሊመጣ ጉር ሊሰራ ነው። ትንሣኤ ሙታን ከሌለ ክርስቶስ አልተነሳማ። አሁን ጉር ሊመጣ ክርስቶስ ካልተነሳ ማን ሊቀልጥ ነው? አቤት ክርስቶስ ነው። አንተ ልትቀልጥ ነው። ጉድል ይፈላል። ክርስቶስ ካልተነሳማ ክርስቶስ ካልተነሳ እንግዲያስ አንድ ስብከታችን ከንቱ ነው። በስሙ መኑ አምናችሁ ተጠመቁ ምናምን በኢየሱስ ያመነ ህይወት አለው በቀኙ ተቀምጠሃል ወዘተ ይሄ ሁሉ ስብከት ዜሮ ነው የሚሆነው። ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ነው። አንድ ሁለተኛስ እምነታችሁም ደግሞ ከንቱ ናት። የነ ጳውሎስም ስብከት ዜሮ ነው። እኛም በስብከታቸው ማመናችን ዜሮ ነው። ቤታችን ነው መሄድ ያለብን። ቸርች ሁሉ መዘጋት አለበት። ክርስትና አያስፈልግም። ተበታትነን ፈጣሪ እንደሚያደርገን ያድርገን ብለን ቁጭ ማለት። ማን ካልተነሳ? ክርስቶስ አልተነሳማ። እንደዛ ከሆነ ምን ከሌለ? የሙታን ትንሣኤ ከሌለ ቀጥለው ደግሞም ክርስቶስን አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ትንሣኤ ከሌለ ሙታን ግን የማይነሱ ከሆነ እርሱን አላስነሳው። አይነሱም ሙታን ካላችሁ ክርስቶስም አልተነሳም። ክርስቶስም ካልተነሳ እምነታችሁ ከንቱ ናት። አያችሁ፣ ክርስቶስ ካልተነሳ ደግሞ ምናችሁ ከንቱ ናት። ለምን? እምነታችሁ ከንቱ ናት። ለምን? ነጠላ ሰር እስከ አሁን ድረስ በኃጢአታችሁ አላችሁ። ክርስቶስ ካልተነሳ እስካሁን ድረስ በምናችሁ? በኃጢአታችሁ አላችሁ። ለምን? መጽደቃችን የተረጋገጠው ማለት ኃጢአታችን በሙሉ ከኛ ላይ ተነስቶ እንደ ተፈረደበት ኃጢአታችንና እኛ ንጹህ መሆናችንን ያወቅነው በምንድን? አሁን ሰሞኑን ስለማንደክም ነው። እየደከምን አይደለምን?
አፍ አይስትም እንዴ? ጆሮ አይስትም እንዴ? ይሄው የሳትን አይደለም እንዴ? ታዲያ ምንድነው? በኃጢአቴ አይደለሁም። አብ ሲያየኝ ንጹህ ነኝ። ይሄ አሁን የደከምኩበት ወደፊትም ደክምበት ባለፈውም የሰራሁት በሙሉ ቅጣቱን አግኝቷል። አም ፍሪ እምለው በምን ማረጋገጫ? ክርስትና እሱ ነው። ክርስትና የባለፈው ኃጢአቴ የዛሬው መተላለፍ የነገ ድካሜ ተወግዷል። አቶንመንት አት ዋን መንት በአንድ ጊዜ ስርየት ተቀብያለሁ። አም ፍሪ። ደካማ ነኝ፣ አዎ፣ ግን በኃጢአቴ የለሁም። እስታለሁ፣ አዎ፣ ግን በኃጢአቴ የለሁም። ለምን? ፓስት ፕሬዘንት ፊውቸር ኃጢአቴ ሁሉ መስቀል ላይ ሂሳቡን አግኝቷል። ንጹህ ነኝ የምለው በምንድን ነው? ፍርድ የለብኝም ድኛለሁ ምናምን ጸድቄያለሁ የምለው ከምን ተነስቼ ነው? ከሞቱ ነው? ከትንሣኤው? ለምን? ኢየሱስ የተነሳው ለምንድን ነው? አቤት! ኢየሱስ መነሳቱ የሆነ ነገር ማረጋገጫ ሲጸህ ማስና አይዟችሁ ቀጫ ማረጋገጫ እየሰጠን ምን ሚለው የእድሜ ዘመን ኃጢአታችሁ በእናንተ ላይ የለም ጸድቃችኋል። ታምናላችሁ በሞቴ በትንሣኤ? አዎ። ለኃጢአት እንደሞት ታምናለህ? የእድሜ ዘመንን ኃጢአቴ እንደወሰድኩልህ ታምናለህ? አዎ። እንካ በኃጢአት የለህም። አሁን አንተሳ በኃጢአት ያን ለማድረግ ከሙታን ምን ሆነ? ተነሳ። የሞተው ለምንድን ነው? የሞተው ኃጢአታችንን ተሸክሞ ሊቀጣ። የተነሳው ለምንድን ነው? የምስራች ምን ሊነግረን? አሁን በኃጢአታችሁ የላችሁም። ጥቅስ ሮሜ 4 ምን ይላል? የመጨረሻው ቁጥሩ አብርሃም እምነቱ ጽድቅ ሆኖ ተቆጠረለት የሚለው ቃል ለእርሱ ብቻ የተጻፈ አይደለምና ነገር ግን ስለኛም ነው እንጂ። እነማን? ስለ በደላችን አልፎ የተሰጠው ነው። የሞተው ስለምኔ ነው? አቤት! አልፎ የተሰጠው ስለምኔ ነው? ስለ በደሌ። ሞቱ ለምኔ ነው? ሞቱ ለጽድቄ ነው? ለበደሌ? ሞቱ ቅጣት ነው እንጂ ሽልማት አይደለም። ሞቱ ለምኔ? ለበደሌ። ኦኬ፣ ነፃ መሆኔስ ማረጋገጫ ደረሰኝ። ስለ በደላችን አልፎ የተነሳውስ እኛን ስለ ማጽደቅም የተነሳው ለምንድን ነው? እኛን ስለ ማጽደቅ ተነስቷል ኢየሱስ። እና ምን ይሁን ማለት ተነስቷል አልክ፣ ምን ይሁንልክ? አቤት! እኔ ምን ብያለሁ? ጸድቄያለሁ።